በዚህ ያለውትኝ ላስጠነቅቃችሁ ነው። በዚህ ያለውትኝ ዓለም ላይ ሊመጣ ያለውን በጣም በቅርብ ጊዜ የሚሆነውን ትንቢት ልናገር ነው። በዚህ ያለውትኝ ዛሬ የመጣሁትኝ ዓለም አቀፍ ትንቢት ልናገር ስለሆነ በምትችሉት ሁሉ አቅም ቪዲዮ ሪከርድ በማድረግ ራሳችሁ ጋር አስቀምጡት። በተጨማሪ ቪዲዮን ለብዙ ሰዎች ሼር በማድረግ ብዙ ሰዎችን ኢንቫይት እንድታደርጉ ሁላችሁንም በጌታ ፍቅር ጠይቃችኋለሁ። ማንም ክርስቲያን ይሁን በክርስቶስ ኢየሱስ አምኖ የዳነ ኦርቶዶክስ ቢሆን ካቶሊክ ዋትኤቨር በየትኛውም የሃይማኖት ጥላው ስር ልትሆኑ ትችላላችሁ። ቪዲዮ ግን ለሰው ዘር ሁሉ የሚጠቅም ዓለም አቀፍ ትንቢት ስለሆነ ዛሬ ይህንን ቪዲዮ እንደ በሆነ አጋጣሚ እንኳን የገባችሁ ሰዎች ካላችሁ በጌታ ፍቅር ጠይቃለሁ። ቪዲዮውን በምትችሉት ሁሉ አቅም ለወዳጆቻችሁ፣ ለጓደኞቻችሁ፣ ለሰው ዘር ሁሉ ለጥቁሩም ለነጩም ሼር በማድረግ የምትችሉ ከሆነ ይህንን ፕሮፌሲ ወደ እንግሊዘኛና ወደ ፍሬንች ቋንቋ ትራንስሌት በማድረግ ብዙ ሰዎች የተለያየ ቋንቋ በተለይ የሚናገሩ ሰምተውት ማምለጥና መትረፍ እንዲሆንላቸው ይህን ቪዲዮ ሼር በማድረግ ዛሬ አንድ ክርስቲያናዊ ጨዋነት የተሞላበትን ስነ ምግባር እንድትፈጽሙ በጌታ ፍቅር ይሄን ጠይቃለሁ። በእግዚአብሔር ፊት ነበርኩ። አደገኛ ራእይ አይቼ ነው ወደዚህ የመጣሁትኝ። አይነው በጣም መሽቷል፣ ምገባበት ሰዓትም አይደለም። ነገር ግን መንፈስ ቅዱስ ጌታ እግዚአብሔር ይሄንን መስማት ለሚፈልጉ መለኮታዊ ለሆነው ፕሮፌሲ ከሰማይ ለሚመጣው ድምፅ መንፈሳቸውንም ልባቸውንም ለከፈቱ ሰዎች እግዚአብሔር የሚያመልጡበትን አንድ ቀዳዳ የሚያመለክትበት ምሽት ስለሆነ ቪዲዮን ሼር በማድረግ ሰዎችን ኢንቫይት እንድታደርጉ ደግሞ ቪዲዮ ሪከርድ እያደረጋችሁ እናንተ ጋር እንድታስቀምጡት ሁላችሁንም በጌታ ፍቅር እጠይቃለሁ። የሰማይ አምላክ እግዚአብሔር ዘር ትውልዳችሁን ቤታችሁን በጌታ በኢየሱስ ስም ይባርክ። ቴንኪዩ። እንደ በግ ጸጉር እንደ በረዶ ነጭ ጸጉር ያሉ አይኖች የእሳት ነበልባል የሚመስሉ ፊት እንደ ፀሐይ የምታበራ ከሁለት ወገን የተሳለ ስለታም ሰይፍ ካፍ የሚወጣ ድምፅ እንደ ብዙ ውኆች ሆኑልህ። ደረትን በወርቅ መታጠቂያ የታጠቅ የዕብራውያን አምላክ አጋባ ሱራሃባ ሺባሃኪዳ እግሮቼ የነጠረው የጋለ ናስ የሚመስሉ ሰማይ ዙፋንህ ምድር የእግር መረገጫ የሆነችልህ አንተ አስፈሪ ጌታ፣ ድንቅ ጌታ፣ መንፈስ ቅዱስ ጌታ እግዚአብሔር ሆይ በኢየሱስ ስም ስለዚህ ድምፅ አመሰግንሃለሁ። ሰማያ ስለተከፈቱ ክብር ስለመጣ እኔ ባሪያ እጅግ አድርጌ ባርክሃለሁ። ምድር ታናሽ ናት፣ ስጋ ለባሽ ደካማ ነው። አባ አፈር ነው ጌታ ሆይ ደካማ፣ ቁጣህን መሸከም አይችልም። አባ እንድትራራ ጣልቃ እንድትገባ አባ በምድር ላይ ሊመጣ ያለውን ይህንን ጥፋት እግዚአብሔር ሆይ ከምድር እንድታነሳ እኔ ባሪያ በዚህ ሰዓት በጌታ በኢየሱስ ስም እለምንሃለሁ። መንፈስ ቅዱስ ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም እለምንሃለሁ። ቅዱስ 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 ፊቴን ፈልጉ ይላል የሰማይ አምላክ እግዚአብሔር። ወደ እኔ ተመለሱ በሕይወት ትኖራላችሁ ይላል አምላክ እግዚአብሔር። ራራላችኋለሁ፣ በዓለም ሊመጣ ካለው ጥፋት አስመልጣል። ቤተ ክርስቲያን ተነሽ ይላል የሰራዊቱ ጌታ እግዚአብሔር። ነው ሙሽራው በደጅ፣ የክብር ንጉሥ በደጅ ነው። ወይካ ቸርች ወይካ ማረን አባ፣ ማረን አባ። ባሪያ ኢሳይያስ እንዳለ እኛ ትል ነን እንዳለ ሰው ስጋ ለባሽ ነው፣ አፈር ነው። አባ ደካማ ነው የኔ ጌታ፣ ማረን፣ ይቅር በለን፣ በደም ጠበን አባ፣ አባ ማረን። ንስሐ ግቡ የሰው ዘር ሁሉ፣ ነጭ የለም ጥቁር የለም። ባሪያው ጳውሎስ እንዳለ አረማዊ የለም ግሪክ የለም እንዳለ፣ ባሪያ የለም ጨዋ የለም እንዳለ አደገኛ ራእይ አይቻለሁ። የበቀል መናፍስቶች ምድር ተከፍቶ
ሰባት መናፍስቶች ከምድር እምብርት ሲወጡ የሰማይ አምላክ እግዚአብሔር አመልክቶኛል። እነዚህ ሰባት መናፍስቶች እጅግ በጣም ክፉ ዘመናቸው ደርሶ ጊዜያቸው ደርሶ በምድር ላይ ሊመጣ ያለውን ጦርነት ለማሳወጅ ከምድር እምብርት ኪዳን አድሰው ኃይል ተሞልተው የወጡ መናፍስቶች ናቸው። የሰማይ አምላክ እግዚአብሔር በራእይን አሳየኝ። እነዚህ ሰባት መናፍስቶች ከምድር እምብርት ከወጡ በኋላ በሰባት አገር መሪ በአገረ ገዢዎች ላይ በነገስታት ውስጥ እነዚህ መናፍስቶች ሲገቡ አየው። የሰማይ አምላክ እግዚአብሔር እነዚህ መናፍስቶች በሰባት መሪዎች ላይ ከገቡ በኋላ በዓለም ላይ የሚሆነውን ነገር ደግሞ የሰማይ አምላክ እግዚአብሔር አይኖቼን ከፍቶ በመንፈስ አሳየኝ። ዛሬ እሱ ልናገር በዚያ አደገኛ ጥፋት፣ አደገኛ ጦርነት፣ አደገኛ የእባቡ ልጆች የሉሲፈርን ሐሳብና እቅድ ለማስፈጸም በመናፍስቱ ዓለም መንፈስ ፖሰስ ተደርገው ስፒሪት ገብቶባቸው የመጨረሻውን ፊሽካ ሊነፉ ሽርፍራፊ ሰከንድ ቀርቷቸዋል አለኝ መንፈስ ቅዱስ ጌታ እግዚአብሔር። የጌታ መንፈስ አንድ ነገር ያወራኝ ነበር። ከአዳም እስከ ውሃ ጥፋት እስከ ኖህ ዘመን ድረስ 2000 ዓመት፣ ከአብርሃም እስከ ክርስቶስ መወለድ ድረስ 2000 ዓመት፣ ከክርስቶስ ማረግ በኋላ ዳግም እስከ መምጣት 2000 ዓመት፣ ኦሬዲ 6000 ዓመት ኦሬዲ ተጠናቆ ፍጻሜውን አግኝቷል። የመጨረሻው መጨረሻ ላይ ደርሰናል። ዱባይ በከበረው ደም ትሸፈን። አደገኛ ሴኩሪቲ ባለባት ምድር ዱባይ፣ ደህንነቷ ሰላሟ በተጠበቀ ምድር ዱባይ አደገኛ ፍንዳታ የእሳት ቃጠሎ መለከታለሁ ዱባይ። ይሄን እየተመለከትኩኝ ራይት ናው ስፒሪት ሪልም ላይ በመንፈሴ የሰማይ አምላክ እግዚአብሔር አንድ በኢትዮጵያና በአፍሪካ ምድር ላይ አደጋ ጣይ መንፈስ ወጥቶ ያሳየኛል። ልብ አድርጉ። በኢትዮጵያ ደግሞ በአፍሪካ ላይ ያለው ራይት ናው በሁለቱ ምድር ላይ ይህ የማየው ስፒሪት አደጋ ጣይ መንፈስ ነው። ሩቅ ባልሆነ ጊዜ በምድራችን ላይ ልብን የሚሰብር አንገት የሚያስደፋ የአገሪቱን ኢሜጅ ሊያበላሽ ወጣ የፕሌን ክራሽ የሚያደርግ ስፒሪት ያለው እግዚአብሔር እሳት ይብላው፣ የመለኮት እሳት ይብላው። ሐሳብና አጀንዳው በኢየሱስ ስም የተገለበጠ ይሁን። አይሳካለት፣ አይሁንለት በናዝሬቱ ጌታ በኢየሱስ ስም። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። በኢትዮጵያ ምድር ላይ ያሉ ፕሌኖች ሁሉ በከበረው ደም የተሸፈኑ ይሁኑ። ቅዱሳን መላእክቶች ራይትናው እንዲንቀሳቀሱ እንደ እግዚአብሔር ነቢይ ተነብያለሁ። አደጋ ጣይ ስፒሪትስ በአፍሪካ በኢትዮጵያ የአገራችንን ስመጥር የሆነ ኤርፖርት ስም የሚያጠለሽ ኢሜጁን የሚያበላሽ ፕሌንን መጥቶ የሚጥል አንድ ርኩስ መንፈስ ያለው በጌታ በኢየሱስ ስም እሳት ከሰማይ ወርዶ ይብላው ራይት ናው። ጸልዩ። ለደቂቃ ለኢትዮጵያን ጸልይ 2 ሚኒትስ። ለአብራሪዎችን ጸልይ፣ ለፕሌኖችን ጸልይ 2 ሚኒትስ። ቅዱስ ነህ፣ ጻድቅ ነህ፣ ታስመልጣለህ። ዶሮ ጫጩቶቿን ከከንፏ በታች እንደምትሰበስብ ትሰበስባለህ። በጌታ በኢየሱስ ስም የትኛውም ከኢትዮጵያ ምድር የሚነሳ ከሌላ ምድር ተነስቶ ወደ ኢትዮጵያ ኤርፖርት የሚያርፍ ፕሌን ሁሉ በከበረው ደም የተሸፈነ ይሁን። በጌታዬ በኢየሱስ ስም መናፍስቶች ይመቱ። አደጋ ጣይ መንፈስ የታረደ ይሁን። ኃይለ ስልጣናት ይመቱ። አየሩን የገዛ መንፈስ አደጋ ጣይ የነፍስ መስዋዕት ሊወስድ የወጣ በኢየሱስ ስም የታረደ ይሁን። እንጂ ሰስነን አትችልም። እቅድን አፈርሳለሁ፣ ምክርን አፈርሳለሁ፣ ኔትወርክን በጣጥሳለሁ፣ አጀንዳህን ገለብጣለሁ፣ መሰዊያን አፈርሳለሁ። አንተ ጨለማ ሉሲፈር የእግዚአብሔር እሳት ወርዶ ከሰማይ ይብላ። ክድ በኢየሱስ ስም ተበተን። እግዚአብሔር እንደዚህ ይለኛል፣
የሶስተኛው የዓለም ጦርነት ሚድል ኢስት እዚህ ሚድል ኢስት ውስጥ እዚህ ሚድል ኢስት ይጀምራል። ሩቅ አይደለም፣ ዘመኑ ደርሷል። የጥፋት ልጅ የርኩሰት ልጅ ዘመኑ እንዳለቀ አውቆ በአመፅ የተነሳበት ሰዓት ነው ይላል መንፈስ ቅዱስ ጌታ እግዚአብሔር። ኢራን አሜሪካን ስትመታ ያለው ራይት ናው። ሩሲያ እንግሊዝ አገርን ስትመታ ያለው በአውሮፓ አደገኛ የሆነ ጦርነት ሲነሳ መለከታለው። ራይት ናው እያየው ነው የምነግራችሁ። እግዚአብሔር እንደዚህ ይላል፣ ወደ ምድራችሁ ተመለሱ፣ ወደ ሀገራችሁ ግቡ፣ ማምለጥ ይሆንላችኋል። አምላክ እግዚአብሔር በዛ ከሚመጣው ቁጣና ጥፋት እንድታመልጡ ፊቴን ፈልጉ። ከቻላችሁ ኢትዮጵያውያንና ኤርትራውያን በምትችሉት ሁሉ አቅም ለተወሰነ ጊዜ ወደ ሀገራችሁ ሙቭ አድርጉ። እንደ ነቢይ መልእክት እየተናገርኩ ነው። ኢራን በአሜሪካ ላይ ጥቃት እንደዚህ አያለው። አንድ ትልቅ መስጊድ በአረብ ሀገርና በእስራኤል መካከል ያለ ስመጥር የሆነ ትልቅ መስጊድ ኢየሱስ በከባድ መሳሪያ ተመቶ ሲወድማ ያለው በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን እቅዳቸው የፈረሰ ይሁን፣ ምክራቸው የፈረሰ ይሁን፣ አጀንዳቸው የፈረሰ ይሁን። እያየውን ብነግራችሁ ራይት ናው አያለው ካልኩ አያለው፣ እሰማለው ካልኩ እሰማለው። የመለኮትን ድምፅ ሳልጨምር ሳልቀንስ አስተላልፋለሁ። አጀንዳዬ የክርስቶስን ሐሳብ ማገልገል ብቻ ነው። አምናት ፖለቲሽያን የጌታ መንፈስ ትራምፕ የሚባል የሰይጣን ደቀ መዝሙር ለአንታይ ክራይስት ስፒሪት መንገድ ጠራጊ ነው ይለኛል የሰራዊቱ ጌታ እግዚአብሔር። የተበታተኑ የተለያዩ ሲመስሉ ሁሉም ይላል መንፈስ ቅዱስ ጌታ እግዚአብሔር ለአንዱ ለሉሲፈር ኪንግደም ነው የሚሰሩት ይላል መንፈስ ቅዱስ ጌታ እግዚአብሔር። አንድ ትልቅ ሚድል ኢስት ውስጥ ትልቅ መስጊድ፣ ያንን ተከትሎ አንድ የሚከወን ክንውን እመለከታለሁ በመንፈሴ ራይት ናው። የሰለሞን ሶስተኛው መቅደስ ይሰራ ያለ ከመስጊዱ መፍረስ ጋር የተያያዘ ነው መቅደሱ ግንባታ የሚጀምረው። በዚህ መካከል አደገኛ የአርማጌዲዮን ጦርነት በምድሪቱ ላይ ይመጣል። እስራኤል ማቅ ትለብሳለች አለ። ለቅሶ ይሆናል፣ ዋይታ ይሆናል፣ ብዙ ደም ይፈሳል፣ ንጹሃን ያልቃሉ አለኝ ጌታ። ቴንክ ዩ ፋዘር፣ ቴንክ ዩ። ቤተ ክርስቲያን ተነሽ፣ ሙሽራው በደጅ ነው። በአውሮፓ አደገኛ ነገር ይሆናል። አሜሪካ እንደ ሰም ትቀልጣለች። ይሄን ተከትሎ በመንፈሴ ራይት ናው እስከ ሰማይ ደመና የሚደርስ ከዚህ በፊት በምድር ላይ ሆኖ የማያውቅ አስፈሪና አስደንጋጭ ፍንዳታ ያለው እስከ ሰማይ ደመና የሚደርስ እስከ ሰማይ ደመና የሚደርስ ከፍተኛ ሱናሜ ይነሳል። ከፍንዳታው ጋር ተያይዞ አደገኛ የመሬት መሰንጠቅ፣ በዓለም ተሰምቶ ታይቶ የማይታወቅ መሰንጠቅ ይሆናል። ቴንክ ዩ ሆሊ ስፒሪት። እግዚአብሔር ምድራችንን ኢትዮጵያ በከበረው ደም ይሸፍናታል። ለምድራችን ለኢትዮጵያ ማምለጥና ዳግመ ትንሣኤ ይሆናል። ትንሣኤ ይሆናል። ትንሣኤ ይሆናል። እጅን ሪከርድ አድርጋችሁ ያዙ። ከኢትዮጵያ ውጪ ያለ ምድር ሽሪንክ ሲያረግ ኢትዮጵያ ለዓለም ፈርጥ
ትሆናለች። ኢትዮጵያ በነገር ሁሉ ሰብራ ትወጣለች። ጥቁሮች፣ ነጮች፣ ኤርትራውያን፣ ኢትዮጵያውያን ወደ ምድራችን ይገባሉ። ማምለጥና መሰወር ይሆናል። በላይ በሰማይ እልፍ ጊዜ እልፍ ፕሮፌሲ እየነገርኳቸው ነው። መላእክት አያለው። በሁሉም ቀኝ እጃቸው ላይ መለከታ ያለው። አንተ የተኛ ንቃ፣ ከሙታን ተነስ። ቅራቅንቦ ኮተትን ስትቆተት የዚህን ዓለም ነዋይ ስታሳድድ በዕድሜ ላይ እንዳይመሽ ቶሎ ወደማይጠፋ ወደ እሳት ባህር እንዳትገባ። የመዳን ራስ ክርስቶስ ኢየሱስ ነው። ትሰማኛለህ? ንስሐ ግባ። ትሰምኛለሽ? ንስሐ ግቢ። ተመለሺ። እርጉዝ ሴትን ድንገት ምጥ እንደሚይዛት እግዚአብሔር አምላክ ይናገረኛል። ዓለም ምድር በምጥ የምትያዝበት ሰዓት ነው። ሩሲያ፣ ቻይና፣ ሰሜን ኮሪያ ከኢራን ጋር አብረው የዓለም ሀያላን ማን እንደሆኑ የሚያሳዩበት ሰዓት ነው። አሜሪካ ምንም ተራ ኢምንት ቅራቅንቦ እንደሆነች ለዓለም ሕዝብ የሚያሳዩበት ሰዓት ነው። ከምላሴ ጸጉር ትነቅላለህ። እኔ ነብይ ነኝ። የምነግርህ የመለኮትን ድምፅ ነው። በቀኝ እጃቸው መለከት ይዘው ያለው እነዚህ እልፍ ጊዜ እልፍ የማያቸው መላእክቶች የአምላካቸውን ትእዛዝ የሚጠብቁ ናቸው። ይህ ቀንደ መለከት ይነፋል። 25 አልቆ 26 ሲገባ ሐሰተኛው ክርስቶስ ማኒፌስት ያደርጋል፣ ተገልጦ ይወጣል። አንድ አደገኛ መስጊድ ይመታሉ። በዚህ መካከል ቱርክ፣ ግብፅ፣ የአረብ ሀገራት በእስራኤል ላይ ይዘምታሉ። ዘካርያስ 12 ይፈጸማል። ሕዝቅኤል 37 ይፈጸማል። ጎግ ማንጎግ ይሆናል። ከዚህ ጦርነት በኋላ አርማጌዶን ይመጣል። ከአርማጌዶን በኋላ ራሱ ክርስቶስ የሚሳተፍበት ጦርነት ከሆነ በኋላ በእስትንፋሱ የሉሲፈርን ኪንግደም ዲስትሮይ ያደርጋል። ቤተ ክርስቲያን ትነጠቃለች። ሙሽራው ክርስቶስ ኢየሱስ በክብር ይመጣል። የሺህ ዓመት መንግስት ነው በዚህ ምድር ላይ ተገልጦ ይታያል። አሕዛብን በብረት በትር የኔ ጌታ ኢየሱስ ይገዛቸዋል። ተነሺ። እግዚአብሔር ነግሮሃል። ከዚህ 2 ዓመት በፊት የ20 እና የ30 ዓመት እቅዶቻችሁን ፈትሹ ብለዋል እግዚአብሔር። 20 ዓመት ታቅዳለህ? ቀልደኛ ነህ በጣም። 20 ዓመት ኖ። የ7 ዓመቱ ፕሮፌሲ እግዚአብሔር 3 እና 4 ከፍሎ ሲያሳየኝ 3ቱ ዓመት የነገርኳችሁ ሁሉ ተፈጽሞ አልቀዋል። 4ኛው ዓመት ጀመረ። 4ኛው ዓመት ገብተዋል። አይ ትራምፕ ብዙ ክርስቲያኖችን እንደ ማዕበል ወደ ሲኦል የሚከት የክርስቶስ ተቃዋሚው መንፈስ መንገድ ጠራጊ መጥምቁ ዮሐንስ የኢየሱስን መንገድ እንደጠረገ የአንታይ ክራይስት ስፒሪትን መንገድ ጠርጎ በኢየሩሳሌም መቅደሱን የሚያቆም በዛ ያለውን ደግሞ መስጊድ የሚመታ ስፒሪት በላዩ ላይ አለ። እግዚአብሔር ሙስሊም ወንድሞቻችንን በደም ይሸፍን። መስጊድ ታውቃላችሁ፣ በጣም ሂውጅ የሆነ ጃያንት እግዚአብሔር በደም ይሸፍነው። እሱን መስጊድ እግዚአብሔር በደም ይሸፍነው። አላስቃ መንፈስ ዓለም ላይ የሚሰማው እንደምነግራል እግዚአብሔር በደም ይሸፍን። በአረብ ሀገር ያሉትን ሙስሊሙ ወንድሞቻችንን እግዚአብሔር በደም ይሸፍን። ይውላችሁ አንድ ያልገባችሁ ምስጢር አለ። አሁን ያሉ ዕብራውያን ትክክለኛ ጄኒውን የሆኑ ዕብራውያን አይደሉም። የክርስቶስ ተቃዋሚዎች ናቸው። ክራይስትን የማይቀበሉ ክርስቶስ እንደተወለደ እንደሞተ እንዳረገ የማይቀበሉ
አልተወለደም ብለው ክርስቶስን የካዱ ከሃዲያን ናቸው እነሱ። እነዚህ ደግሞ አሁን ያሉት እስራኤል ምድር ላይ ያሉት ዕብራውያን ራባይ ተብለው የሚጠሩት የአንታይ ክራይስት ስፒሪትን ወደ ምድር ገልጠው የሚያመጡ ናቸው። ከዚህ በኋላ ነው ትክክለኞቹ 144,000ዎቹ እውነተኛ ራባዮች የሚነሱት። ከዚህ በኋላ ነው ሪቫይቫል የሚነሳው። የ7 ዓመቱ የምጥ ዘመን ሲመጣ በራእይ በዳንኤል የተነገረው ሲፈጸም 3 ዓመት ተኩሉ ሲፈጸም እስራኤል እንደገና ታብባለች። እስራኤል እንደገና ትነቃለች። ሂድ ግባ ዩቲዩብ ላይ ስለ አርማጌዲዮን መንፈስ ቅዱስ የተናገረውን ትንቢት ሂድናየው ሙሉ ስማ፣ ትነቃለህ። ኢራንም እስራኤልም የተቀረውም ዓለምን ገፍቶ ወደ አንድ መልክ ወስዶ የሚሰጣው ለሉሲፈር ኪንግደም ነው። የነገርኩ ነው። ጨርሻለሁ። ጆሮ ካለ በደንብ ስማኝ። የሚያስተውል ልብ ካለ በደንብ አስተውል። አንተ የምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስ ኢየሱስ ያበራልሃል ተብሎ እንደተጻፈ ከሚመጣው ከፍርዱ ሰዓት ዓለም ሽሪንክ ስታረግ፣ ምድር ሲሰነጠቅ፣ ታላላቅ ጦርነቶች አሁን ሲመጡ እንድታመልጥ እንደ ቤሪያና እንደ ይሳኮር ቤተሰብ ዘመንን በደንብ አድርገህ በመንፈስ ዓለም አሽትተው። ቤተሰቦችን አስመልጥ፣ ሚስት ልጆችን አስመልጥ፣ ቤተሰቦችሽን አስመልጪ፣ ባልና ልጆችሽን አስመልጪ። እግዚአብሔርን ተናግሯቸዋል። እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን። ምንም አይነት ክፉ ነገር ወደ ቤታችሁ አይግባ፣ መቅሰፍትም አያገኛችሁ። እግዚአብሔር አምላክ ዕብራውያንን የሞት መልአክ ሲመጣ የሞት መልአክ የኪዳን ሕዝብ ጓዳ እንዳይገባ በጉበን ላይ የተቀባው ያ ነውር የሌለበት የበጉ ደም ለእስራኤላውያን ሰላምና ረፍትን እንደሰጣቸው በአሕዛብ ጓዳ ከነገስታት እስከ ባሪያይቱ ቤት ሞት እንደሆነ በጌታ በኢየሱስ ስም ክቡር የሆነውን የክርስቶስን ደም በቤታችሁ ረጫለሁ። ባላችሁበት መንደርና ከተማ ረጫለሁ። ይሄ ደም ትኩስ ነው፣ ሕያው ነው። ከአባቶቻችሁ ከወረሳችሁት ከከንቱ ከሚያልፍ በብርና በወርቅ ሳይሆን ክቡር በሆነው በክርስቶስ ኢየሱስ ደም እንደተዋጃችሁ አታውቁምን? የኮርማ አይደለም፣ የዋኖሶችና የበጎች ደም አይደለም። የኢየሱስ ደም ከአቤል ደም ይልቅ የሚናገር ያውና ትኩስ የሆነ ደም። በዛችኛዋ ሽርፍራፊ ሰከንድ ሲቀር ከፊታቸው ቀይ ባህር፣ ከኋላ ብዙ ዘመን የሰለጠነ የግብፅ ሰራዊት ፈረስና ሰረገላ ጦር ሲመጣ እግዚአብሔር መልአኩን በመካከል እንዳስገባ፣ እዚህ መንደር ብርሃን እዚህ መንደር ጨለማ እንደሆነ እግዚአብሔር አምላክ በኪዳን ሕዝብና በጠላቶቻቸው መካከል እግዚአብሔር ቦርደር እንዳደረገ፣ ልዩነት እንዳደረገ፣ እዛ መንደር ሲደበደብ እናንተ መንደር ብርሃን እንዲሆን፣ እዛ ጨለማና ሞት ሰቆቃ ዋይታ ሲሆን እናንተ መንደር ምስጋናና እልልታ እንዲሆን ይህንን አብዝቼ ጸልያለሁ። እናንተም ይህን ጸልዩ። እግዚአብሔር በደም ይሸፍናችሁ። የክርስቶስ ኢየሱስ ደም በቤታችሁ የተረጨ ይሁን። ልጆቻችሁ ላይ፣ ባሎቻችሁ፣ ሚስቶቻችሁ ላይ የተረጨ ይሁን። በእስራኤል ምድር ያሉ እግዚአብሔር ሆይ ኢትዮጵያውያን እናቶች ልጆቻችሁን ወደ ጦርነት ስፍራ የላኩ እግዚአብሔር ሆይ ጓዳቸው ላይ ለቅሶ ዋይታ ይምጣ። አባ እኔ እንደዛ አይቻለሁ። ብዙ ኢትዮጵያውያን ልክ መቀነት በዚህ በወገባቸው አስረው በቤታቸው ድንኳን ተጥለው ዋይ ዋይ ሲሉ ሲያለቅሱ ተመልክቻለሁ። እግዚአብሔር ሆይ ይህ ሞት ከነሱ ጓዳ የተከለከለ ይሁን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። በእስራኤል ምድር ያሉ ኢትዮጵያውያን ልጆቻቸውን ወንድና ሴት ልጆቻቸውን ወደ ጦር ሰፈር የላኩ በጌታ በኢየሱስ ስም በጦር ስፍራ ባሉበት ቦታ ክቡር በሆነው በክርስቶስ ኢየሱስ ደም የተሰወሩ ይሁኑ። ልጆቻቸው ጓዳቸው ላይ ለቅሶ አይምጣ፣ ዋይታ አይምጣ፣ ሪታ ይሁንባቸው። እግዚአብሔር ሆይ በደም ሸፍን፣ በደም ሸፍን፣ በደም ሸፍን። ምድራችንን ኢትዮጵያ በደም ሸፍን። ምድራችንን ኢትዮጵያ በደም ሸፍን። ነገስታቱ ገዢዎችን በደም ሸፍን። መሪዎቻችንን በደም ሸፍን። በጌታ በኢየሱስ ክርስቶስ ስምና ስልጣን በኢትዮጵያ ራዳር ውስጥ እግዚአብሔር ሰብሮ ሊገባ የሚፈልግ የትኛውም የጦር መሳሪያ ካለ የተከለከለ ይሁን። ሰማይ ላይ ከልከል፣ ሰማይ ላይ ከልከል። ምድራችን በደም ትሸፈን። ይሄ ምስኪን ህዝብ ክቡር በሆነው ደም የተሸፈነ የተጋረደ ይሁን።
እቺን ምድር ሸፍናት፣ እቺን ምድር አስመልጥ፣ እቺን ምድር እግዚአብሔር ጋርድ። አባ ለመንኩ የኔ ጌታ፣ ስምን ጠራው። በኢትዮጵያ በአራቱ ማዕዘን ስምን ጠራው፣ ስምን ጠራው። አባ ስምህን ጠራው። የስምህ ኃይል፣ የስምህ ጉልበት በምድራችን ላይ ይምጣ። እግዚአብሔር ሆይ በኢትዮጵያ ሰማይ ላይ የነበረውን ጨለማ ገፋ አሳይተኛል። ብርሃን ሲበራ አይቻለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን ዘመኑ ስለገባ አመሰግናለሁ። እልልታ ይሁን በምድራችን፣ ምስጋና ይሁን። እግዚአብሔር ሆይ በረከት በምድራችን ላይ ይምጣ። ወንዞች ይባረኩ፣ ተራሮች ይባረኩ። ምድሪቱ እግዚአብሔር ፍሬዋን ትስጥ። እግዚአብሔር ሆይ በኢየሱስ በቀደመው ዘመን የነበሩ አባቶች ምድራችን ላይ እርግማንን ቃል ያወጡ ሁሉ የእርግማናቸው ቃል ከምድር ተነሳ ይሁን። ኢትዮጵያ ትባረክ፣ ከፍ ትበል በነገር ሁሉ። ወደ ቀደመው ክብሯ በኢየሱስም በብዙ እጥፍ እንደገና ትነሳ፣ ትመለስ። አባ በጌታ በኢየሱስ ስም መሪዎች በደም ይሸፈኑ፣ ነገስታት ገዢዎች በደም ይሸፈኑ፣ የጦር መሪዎች በደም ይሸፈኑ። በኢየሱስ ክርስቶስ ስምና ስልጣን በደም ሸፈንኳቸው። ቴንክ ዩ ፋዘር። ተፈጸመ።